ኦኬ እሺ እንጸልይ ይቻላል። እሺ በጸሎት ልምራሽ። ኦኬ እኔ የምለውን ከኔ ኋላ ለኢየሱስ የልብሽ የምትቺ ከሆነ ተንበርክከሽ የምትቺበት ቦታ ጸሎት የግልሽ አድርገሽ ይሄን ጸሎት ለጌታ ንገሪው። እሱ ይችልበታል ይችልበታል። የልብሽን ናፍቆት እሱን መፈለግ መጠማቱን ያውቀዋል። ከሁላችንም በላይ ይረዳሻል ያለሽበትን ነገር ማለት ነውና በቃ የምትጠብቂው የምትፈልጊው ያ ኢየሱስ ይገኝልሻል በህይወትሽ ውስጥ ማለት ነው። የፈለግሽው የተጠማሽው ጌታ በህይወትሽ ላይ ይገኛል እና መዳን ይሆንልሻል ማለት ነው። አብረን እንጸልይ። እግዚአብሔር ሆይ ስለ ዛሬ ጊዜ አመሰግንሃለሁ። ስለ ዛሬ ጊዜ አመሰግናለሁ። ዛሬም አንተን የህይወቴ ጌታና ዳኛ አድርጌ እቀበላለሁ። የህይወቴ ጌታና ዳኛ አድርጌ እቀበላለሁ። ኃጢአቴን፣ በደሌን፣ መተላለፌን ሁሉ በፊትህ እናዘዛለሁ። ኃጢአት በደሌን ሁሉ ይቅር ትለኝ ዘንድ በልጅ በክርስቶስ ኢየሱስ ደም ታጥበኝ ዘንድ በልጅ በኢየሱስ ክርስቶስ ደም ታጥበኝ ዘንድ በፊትህ እማጸናለሁ። እግዚአብሔር ሆይ እባክህን ምህረትን አድርግልኝ። ከበደሌ ሁሉ አንጻኝ። ኃጢአቴን ሁሉ ደምስስልኝ። ዛሬ ኢየሱስ ክርስቶስ ጌታ እንደሆነ በልቤ አምኜ የነፍሴም አዳኝ እንደሆነ በአንደበቴ እመሰክራለሁ። ከዚህ ኪዳን የተነሳ ዛሬ አባት ሆይ ልጅህ አድርገህ ስለተቀበልከኝ አመሰግንሃለሁ። ከዚህ ሰዓት ጀምሮ አባ ብዬ የምጮህበትን አንተን የማዋራበትን በፊት ለፊት የማናገርበትን የልጅነትን ስልጣን ስለሰጠኸኝ አመሰግንሃለሁ። እንዴት መሄድ እንዳለብኝ አላቅም። አንተ ግን ህይወቴን እንድትመራ እጆቼን እንድትይዝ ጸጋህ እንድታበዛልኝ እማጸንሃለሁ። በጌታ በኢየሱስ ክርስቶስ ስም ይህን ጸሎት ሁሉ በፊትህ አቀርባለሁ። ዛሬ ዓለምን ሰይጣንን ስራውን እክዳለሁ። የእግዚአብሔር ልጅ የሆንከውን አንተን የህይወቴ ጌታና ዳኛ አድርጌ በልቤ ላይ ሾማለሁ።
በጌታ በኢየሱስ ስም ጸለይኩኝ። በጌታ በኢየሱስ ስም ጸለይኩኝ። አሜን አሜን አሜን። እግዚአብሔር አባትና አምላኬ ሆይ ስለ እህታችን እናመሰግንሃለን። ለአንተ ለታመኑ እጆች እህታችንን አስረክበን እንሰጣለን። በነገር ሁሉ እንድትረዳት፣ እንድታግዛት፣ አቅም እንድትሆናት፣ ጉልበት እንድትሆናት አንተን ማወቅ መጠማት ትፈልጋለች። እባክህን አይኖቿን ከዚህ ሰዓት ጀምሮ አብራላት። የተጠራችበትን የማዳን ተስፋ እግዚአብሔር ሆይ ከትላንትና ይልቅ ዛሬ በበለጠ እንድትገልጥላት፣ እንዴት ዋጋ እንደከፈልክላት በቀራኒው ላይ የሰራው የማዳን ሚስጥር በህይወቷ በልዩ ብርሃን እንዲገለጥ ጸልያለሁ። ፍቅርህ ይግባት። ትላንትና ወድሃለሁ ካለች በላይ እግዚአብሔር ሆይ በፍቅርህ አረስርሳት። ትላንትና ካወቀች በላይ እግዚአብሔር ሆይ ዛሬ ተገለጠላት፣ ተገኝላት። በህይወቷ ላይ ህልውና ይሰማት፣ አብሮነት ይታወቃት። ሰላም፣ እረፍት ከዚህ ሰዓት ጀምሮ በህይወቷ ላይ እንደ ጎርፍ እግዚአብሔር ሆይ ይለፍ። ያንተ አብሮነት በክርስቶስ ኢየሱስ ስም ያግኛት። በፍጹም በረከት እንድትባርካት እጆቿን እንድትይዝ ከዚህ ሰዓት ጀምሮ ለታመኑ እጆች አደራ ለማይበሉት ላንተ አደራ አስረክበን እንሰጣለን። ስለ ሁሉም ነገር ተባረክ። በኢየሱስ ክርስቶስ ስም ጸለይን። አሜን አሜን አሜን። ቃል ይሄው ነው። ይሄ ኪዳን ከጌታ ጋር ይዝሻል ከዚህ በኋላ። ክብር ለጌታ ይሁን። እንኳን ወሰንሽ፣ እንኳን አመለጥሽ። አሁን እግዚአብሔር አባትሽ ነው፣ አንቺ ልጁ ነሽ። እግዚአብሔር ባንቺ ህይወት ላይ ፍቃድ አግኝቷል። እግዚአብሔር ባንቺ ህይወት ላይ አሁን ብቻውን ይሰራል። በቃ ስራ ብለሽዋል። እግዚአብሔር ይሰራል ባንቺ ህይወት ውስጥ እና እግዚአብሔር ይባረክ፣ እግዚአብሔር ይመስገን። ደስ ብሎናል። እንኳን አመለጥሽ። ስሙ የተባረከ ይሁን። ምናልባት ወንድሞች እህቶች የምትጨምሩላት ነገር ካለ ፕሊስ መጨመር ትችላላችሁ። እግዚአብሔር ይመስገን። ዳንዬ ተባረክ። ክብር ለመንፈስ ቅዱስ ይሁን። ይሄን ያደረገው ጌታ ነው፣ ከኛ ምንም ነገር የለም። ክብር ተጠቅልሎ ሁሉ ለእርሱ ይሁን። ሶሊዲዮ ግሎሪያ። ክብር ለእግዚአብሔር ብቻ ይሁን። ቃልዬ እንኳን እግዚአብሔር ረዳሽ። እንኳን በወንጌል እውነት ወደ እውነት እንድትመጪ ከጨለማ ወደ ብርሃን ከሞት ወደ ህይወት በራሴ ጸድቃለሁ በራሴ ስራ ነው የምጸድቀው ከሚል የህይወት ትግል ከኃጢአት ጋር ካለ ትግል በቀቢጸ ተስፋ ከሚኖርበት ህይወት በክርስቶስ ኢየሱስ አምነሽ የዘላለም ህይወት እንዲኖርሽ በእርሱ ስራ እግዚአብሔር እንዲቀበልሽ እግዚአብሔር ጸጋውን አብዝቶልሽ ወደዚህ አስደናቂ ህይወት ስለመጣሽ ጌታ ክብሩን ይውሰድ። አሁን በህይወትሽ ላይ የሚጀምርሽ እረፍት አለ፣ ደስታ ይሰማሻል፣ ቅልል ይልሻል። ከዚህ በኋላ ማያቆም ሰላም፣ ማያቆም እንደ ወንዝ ጅረት የሆነ እረፍት ካንቺ ውስጥ ይወጣል። ትላንት ታግለሽ ማቆም ያቃተሽን ኃጢአት ይሄን ነገር ማቆም እፈልጋለሁ ብለሽ በራስሽ የዛትሻቸው የማልሻቸው ነገሮች ሁሉ የሚያልፍ የእግዚአብሔር ጸጋ ኃጢአተኝነትና ዓለማዊ ምኞትን የሚያስክል የእግዚአብሔር ጸጋ አሁን በአንቺ ላይ ይገለጣል። በድል ትወጫለሽ፣ በድል ትገቢያለሽ። ሰላም ይበዛልሻል። ንግግርሽ ይቀየራል፣ ውሎሽ ይቀየራል። ውስጥሽ ሰላም ያገኛል። በቃ የሚገላግል ጌታ ነው ኢየሱስ። ያገኝሽ ጌታ የሚገላግል፣ እኛን የገላገለ ያገኘን ጌታ እንኳን አገኘሽ። ደስ ይለናል። በአንድ ሰው መመለስ ይላል መጽሐፍ ቅዱስም እንደሚል ታውቂያለሽ፣ በመላእክት ዘንድ ደስታ ነው። ለምን? አንድ መልአክ ወድቆ ንስሐ አልተሰጠውም። እኛ ግን 10 የወደቀን እግዚአብሔር ይኸው በልጁ በክርስቶስ ኢየሱስ ለአንቺ ንስሐ ሰጠ፣ ለእኔ ንስሐ ሰጠ። ለመልአክ እንኳን ዳግመኛ ዕድል አይሰጥም ጌታ ኢየሱስ፣ ጌታ እግዚአብሔር። ለእኛ ግን እግዚአብሔር ዳግመኛ ዕድል ሰጠ። ስሙ ይባረክ። ስለዚህ እህታችን ነሽ፣ በጣም እንወድሻለን። ቅዱሳን ቤተሰብ አድርጓት፣ አበረታቷት። ደግሞ ትምህርት ከዳንዬ ጋር ቁጭ ብለሽ መማር ትችላለሽ፣ እኛም እናስተምርሻለን። ሌላ ሰው በውስጥ እንዳያገኝሽ። የፈለገ አይነት ነገር በህይወትሽ ውስጥ ቢፈጠር እኛ አለን፣ እኛ እናገኝሻለን። ምንም እንዳታስቢ፣ እግዚአብሔር ይረዳሻል። ስለዚህ ደህንነት መማር ከፈለሽ ቀጥታ እኛን ኮሚኒኬት አድርጊን፣ ፎሎ አድርገን ወዲያው ትምህርት እንድትጀምሪ ማድረግ እንችላለን። ሌላ ሰው እንዳያገኝሽ እሺ። እዚህ ገስት ላይ ካሉ አገልጋዮች ውጭ ማንም ሰው ቢያገኝሽ እንዳትመልሽላችሁ። ምክንያቱም ጠላት መዳንሽን አይቶ አሁን ማምለጥሽን አይቶ ወደኋላ ሊስቡሽ የሚመጡ ብዙ ሰዎች ስለሚኖሩ እንደዛ ልሻለሁ። ግን አንቺ አሁን ምን ተሰማሽ? እስቲ ንገሪኝና ልጨርስን።
አይ እኔ በጣም ከምንም በላይ ደስ ብሎኛል። ሁሌም የእሱ ልጅ መሆን እፈልጋለሁ። ሁሌም እፈልግ ነበረ፣ ግን ይህን እድል አላገኘሁትም ነበረ። ግን አሁን በጣም ደስ ብሎኛል። ክብር ለእግዚአብሔር። ያመነ ሁሉ የተጠመቀ ይድናል። አሜን። ስጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው እንደተባለው ያለኔ ሕይወት ነው አሁን ላይ ያለው። ደስ ብሎኛል። እግዚአብሔር ይስጥልኝ። እናንተንም ሁላችሁንም እወዳችኋለሁ። ክበሩልኝ። የቀሪ ዘመናችሁን እግዚአብሔር ይባርክላችሁ። ጸጋ ብዝት ይበልልሽ። በቃ ይሄው ነው የሚቀጥለው በህይወትሽ ላይ። ይሄን ሁሉ ያደረገው ማን ነው? ጌታ ነው። ክብሩ ለእርሱ ይሁን። ወንድሞችሽ ነን፣ ቤተሰቦችሽ ነን። ተባረኪ። ደስ ብሎኛል። አሜን አሜን። እኔም ደስ ብሎኛል። እሰይ አሜን። እግዚአብሔር ይመስገን። ዳንዬ መሪ አቤት መቼም በጣም ደስ የሚል ነገር ነው በእውነት እህታችን፣ እንኳን እግዚአብሔር ረዳሽ። ይሄ በጣም ትልቅ እድል ነው፣ ትልቅ እድል ነው። የሚገርምሽ ቃልዬ በብሉይ ኪዳን በርካታ ሰዎች ንስሐ ይገቡ ነበረ። በጣም ሚሊዮኖች ሰዎች ንስሐ ይገቡ ነበረ ይታወቃል። ግን በአንዳቸው እንኳ የንስሐ መንገድ አንድ መልአክ እንኳ ተደስቶ አያውቅም። አንድ መልአክ እንኳ በመላእክት ዘንድ ታላቅ ደስታ ሆነ የሚል የለም። ምክንያቱ ንስሐው ተመልሶ ነገ የሚበላሽ ስለሆነ ዛሬ በሰሩት ኃጢአት ንስሐ ሲገቡ ነገ እንደገና ተመልሰው ነገ ብቻ አይደለም ዛሬውኑ ተመልሰው እንደገና ስለሚዘፈቁበት በመላእክት ዘንድ ምንም አይነት ደስታ አልነበረም፣ አይደረግም ነበር። የአዲስ ኪዳን ንስሐ ግን አሁን የገባሽበት የንስሐ መንገድ ግን የልጅነት መንገድ ነው። ይሄ ዝም ብሎ አይደለም። አየሽ፣ ትናንት ከትናንት ወዲያ ወይም ደግሞ በአእምሮ እንዲሁ በእውቀት ማለት ነው። ሆን ብለሽም ሊሆን ይችላል፣ በስህተትም ሊሆን ይችላል። የሰራሽው ኃጢአት እሱን ስለመደምሰስ ብቻ አይደለም። እሱ እንዳለ ሆነው ዛሬ ግን ያን ሁሉ ታጥበሽ እንደገና የእግዚአብሔር ልጅ መሆን ከእግዚአብሔር የመወለድ የንስሐ መንገድ ነው። ይሄ ለየት ያለ የንስሐ መንገድ ነው። በጣም ልዩ ነው ይሄ። አየሽ፣ በብሉይ ኪዳን የነበሩ ሰዎች በጣም ብዙ እምነት የነበራቸው፣ ተራራን የሚያፈርስ እምነት የነበራቸው፣ ስራም የነበራቸው ብዙዎች ነበሩ። እግዚአብሔር ስለ ቅድስናቸው ስለ ጽድቃቸው የመሰከረላቸው እንደነ ኢዮብ የመሳሰሉ ታላላቅ ሰዎች ነበሩ። የዘላለም ሕይወት ግን አልነበራቸው። ምንም ተራራ የሚያፈልስ እምነት ቢኖራቸው፣ ምንም የእሳቱን ኃይል የሚያጠፋ እምነት ቢኖራቸው፣ የዘላለም ሕይወት ግን ከየት ይምጣ? ያለ ኢየሱስ። የዘላለም ሕይወት በኢየሱስ ብቻ የተገደበ ነው። ለኢየሱስ ብቻ የተተወ ነው። በርካታ የብሉይ ኪዳን ቅዱሳን አሉ የሚታወቁ፣ እንደነ ዳንኤል የመሳሰሉ የአንበሶችን አፍ እንኳ ያዘጋ የሆነ እምነት የነበራቸው የዘላለም ሕይወት የላቸው። የዘላለም ሕይወት የሚገኘው በክርስቶስ ብቻ ስለሆነ ነው። ክርስቶስ መስቀል ላይ በከፈለ ዋጋ ብቻ ነው። ይሄ ስለሆነ ነው። አየሽ፣ መላእክት ሁሉ ደስ የሚሰኙበት የክርስቶስን ሞት በእነሱ ዘንድ በጣም ታላቅ 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 ዋጋ እንዳለው ስለገባቸው። ለዚህ ነው ለታረደው በግ ምስጋና ይገባል እያሉ አክሊሎቻቸውን ሁሉ ምን እያሉ እያወረዱ የሚሰግዱለት። ምን ብለው? ታርድሃልና። የትውልድ ሕይወት ያለው እዚህ ጋር ነው። የእያንዳንዳችን ሞገስ ያለው በኢየሱስ ሞት ነው፣ በእኛ ስራ አይደለም። እያንዳንዳችን በእግዚአብሔር ፊት ተቀባይነትን ያገኘ ነው እርሱ በከፈለው የቤዛነት ስራ ብቻ ስለሆነ ነው እንጂ ስንቶቹ ንስሐ የገባሉ፣ ስንቶቹ ሺህ ስግደት የተቀበሉ ሰዎች አሉ፣ ስንቶቹ በገንዘብ የሚቀጡ አሉ። እዚህኛው ደግሞ
እንዲህ ከዛ ከብሉይ ኪዳን ወጣ ብንል እንኳ እዚህ ላይ ስንቶቹ በገንዘብ የሚቀጡ ሰዎች አሉ። አጋጥሞች ሊሆን ይችላል። ይህን ያህል ስገጂ ተብለሽ በአንቺ ጉልበት የለም፣ እንደዚህ አይነት የለም። አንቺ በጉልበትሽ ሰግደሽ ምን ብለሽ መላእክት ሊደሰቱ አይቻልም። እንደሱ አይደለም ጌታ። ዛሬ ግን በአእላፍ መላእክት ዘንድ ታላቅ ደስታን ተጨመረላቸው። እልል የሚያሰኝ ሰው ብቻ አይደለም። እዚህ ያለነው ሰው 600 ምናምን ያለው ሰው ብቻ አይደለም። አእላፍ መላእክት በአንቺ ንስሐ መግባት፣ በአንቺ ወደ እግዚአብሔር መንግስት መጨመር። አየሽ፣ የዚህ ዓለም ገዢ አለ፣ ደግሞ በዚህ ዓለም ደግሞ የእግዚአብሔር መንግስት የሚባል አለ። የእግዚአብሔር የመንግስቱ ግዛት አለ። ወደዚያ መጨመር በምን? በዳግም መወለድ። በስራ አይሆንም፣ በዳግም መወለድ። ለዚህ ነው ይህን አንብቤ ልጨርስ፣ ለወንድሞችም ልስጣቸው። አንደኛ ዮሐንስ ምዕራፍ 5 ላይ እንደዚህ ይላል። ቁጥር 4 አነባዋለሁ። ቁጥር 1 ላይ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ አለ ከእግዚአብሔር ተወልደዋል። ክብር ለስሙ ይሁን። ማን ብሎ? ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልደዋል። ተሰቀለ የሚል እውቀት አይደለም። ስለ መሰቀሉ አይሁድም ያውቃሉ። ስለ መነሳቱ አይሁድም ያውቃሉ። ስለ መገረፉ በብዙ አደባባይ በተራራ ላይ የተሰራ ስራ ነው እኮ። ያላወቀው ያላየው አይሁድ እኮ የለም። ያን ሁሉ በማየታቸው ያን ሁሉ በማወቃቸው ግን አንድ ሰው ንስሐ አልገባበትም። ለእኔ ነው ብሎ የተቀበለው የለም። ከአይሁዶችም ይሄን እውቀት አላቸው። እሺ መጥቻለሁ። አሁን አለው አለው መርጌታ አሉ መሪ አለ መሪ አለ አለውኝ። መሪ አለ። ይሰማል? የለውም? ይሰማል? ይሰማል። ገናም ደግሞ ይኖራሉ። እሺ የሚሰማ አሁን መጥቻለሁ። መልካም። መብራት ስለሄደ ነው። እግዚአብሔር ይመስገን። አለውኝ። እሺ የዋይፋይ መብራት ሲሄድ ወደ እንትኑ ዳታ ቀይሬ ነው። ክብር ለጌታ ይሁን። አየሽ፣ ክርስቶስ ነው ብሎ በኢየሱስ ክርስቶስ ነው ብሎ በኢየሱስ አቤት። እያወራሁ ነው። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልደዋል አለ። ከዛስ ወላጁንም የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል። እግዚአብሔርን ስንወድ ትእዛዛቱንም ስናደርግ የእግዚአብሔርን ልጆች እንድንወድ በዚህ እናውቃለን። ዛሬ እነዚህ የእግዚአብሔር ልጆች የሆኑትን እዚህ ጋር ያሉትን እነ ዳንኤል፣ እነ ቅዱሱ፣ እነ ሰኒ፣ ሁሉም እዚህ ያሉ በሙሉ መውደድ ይሆንልሻል። ለምን? ከእግዚአብሔር ስትወለጂ የእግዚአብሔርንም ልጆች ደግሞ የመውደድ አቅም የመውደድ ጸጋም ደግሞ ይሰጥሻል። ክብር ለኢየሱስ ይሁን። ይሄ ቃል እንደዚህ ነው እያለ ያለ ቁጥር 4 ላይ የማልሽበት ልምምድ ቢኖር ከዚህ በኋላ ግን አምላኬን ማስከፋት አልፈልግም፣ አምላኬን ማስቀየም አልፈልግም ያልሽባቸው ግን ነገ ደግሞ ተመልሰሽ እዛ፣ ከነገ ወዲያ ደግሞ ተመልሰሽ እዛ መርጌታ በቃ ወጥተው ይግቡ፣ የተቆራረጠቦት ስለሆነ። እሺ መሪ፣ ምናልባት
ኔትወርክ ይሆናልና እስቲ ተመልሰው ይግቡ። መሪ ተመልሰው ይግቡ። የትኛው ዲኖሚኔሽን ነው የምትገባው ላልከው ቅባት ወይም ካራ አይደለም። እሺ ወደ ወንጌላውያን አማኞች ነው የምትገባው ወዳጄ። እሺ ሰኔ አንድ ቁጥር ጻፍ ልናገር ብዬ ነው። አንድ ደቂቃ። ክብር ሁሉ ለኢየሱስ ሲሆን ቃልዬ በጣም ደስ ብሎኛል። ሁለት እህቶች አሉ በጌታ ፊት ስማቸውን ይዤ የምጸልይላቸው። ሰሞኑን ከአርብ ጀምሬ ቃሌን ነበር በጌታ ፊት በእውነት ማነባላትና ዛሬ ግን አንድ አፍታ ገባችና ተንቀዥቅዣ ውጥት አለች። እንደገና ገስት ልኬ ነው ያስገባዋትና ጌታ ክብሩን ይውሰድ። ቃልዬ የማትጸጸችበት ትልቅ ውሳኔ ነው በህይወትሽ ያደረግሽው። እግዚአብሔር ክብሩን ይውሰድ። ዳኒ ጸጋ ይብዛልህ። ወንድሞች ተባረኩ። በጣም ደስ ብሎኛል። ተባረኩ። አሚን። ሰኒ ጌታ ኢየሱስ ይባርካችሁ። ባይ ዘ ዌይ በጣም ስለ ነፍሳት የምትጸልዩ ምናምን ሰዎች እግዚአብሔር ይባርካችሁ። በቃ እግዚአብሔር በስራ ላይ በጸሎት እግዚአብሔር በጣም ብዙ ነገሮችን ያደርጋል። በጣም ማለት ነውና እንደ ቀልድ የምትጸልዩዋቸው ጸሎቶች እግዚአብሔር በሱ ፊት በጣም ክሬዲት አላቸው እና በጣም ማንባት መልካም ነው። ጸጋ ይብዛላችሁ። ተባረኩ። ስለ ትጋታችሁ፣ ስለ ቅንነታችሁ እግዚአብሔር ስሙ ይባረክ በእናንተ ላይ ስለሚገልጠው ጸጋ። ምናልባት ሌሎችም ይኖረው ይሆን ይህንን እድል ብንሰጣቸውስ? ማለት እስከ ዛሬ ነገ ወስናለሁ ህይወቴን ለኢየሱስ እሰጣለሁ እያለ ያለ ሰው ካለ ምናልባት አሁን የቃል ጊዜ እንደዚሁ እንደሆነ እናንተም በቃ ዛሬ መወሰን እፈልጋለሁ፣ ይሄንን ጌታ የህይወቴ ንጉስና አዳኝ አድርጌ በልቤ ላይ መሾም እፈልጋለሁ፣ ይሄን ጌታ መቀበል እፈልጋለሁ። ኢየሱስ ክርስቶስ ጌታ እንደሆነ አዳኝ እንደሆነ ገብቶኛል። ያለሱ ህይወት እንደሌለ ተረድቻለሁ እና ወደ ጌታ መምጣት እፈልጋለሁ። ህይወቴን ለኢየሱስ መስጠት እፈልጋለሁ። እኔም የንስሐ ጸሎትን መጸለይ እፈልጋለሁ የምትሉ ሰዎች አላችሁ። ለእናንተ እድል ሰጣለሁ። እግዚአብሔር ይባረክ። እንደዚህ አይነት ሰዎች ካላችሁ አብረን እንጸልያለን። አሁን እኔ መዳን እፈልጋለሁ፣ ወደ ጌታ መጠጋት እፈልጋለሁ፣ ብዙ ነገር ይቀረኛል፣ ግን ከጌታ ዘንድ መማር እፈልጋለሁ፣ ማወቅ እፈልጋለሁ፣ ወደሱ ተጠግቼ የበለጠ በልጅነት መንፈስ የጌታ የሆነውን ነገር መረዳት እፈልጋለሁ የምትሉ ሰዎች ካላችሁ አንዳንድ ቁጥር ጻፉልን፣ አብረን እንጸልያለን። በዚህ ሰዓት እስከ ዛሬ ጌታን ያልተቀበላችሁ ግን ወደ እግዚአብሔር እውነት መጠጋት የምትፈልጉ እግዚአብሔር በልጁ በክርስቶስ ኢየሱስ ማዳን እውነት እንደሚያድን የገባችሁ ኢየሱስ ክርስቶስ አዳኝነቱ፣ የክርስቶስ ኢየሱስ ጌትነቱ፣ የክርስቶስ ኢየሱስ ህይወት መሆኑ፣ መንገድ መሆኑ የተረዳችሁ ሰዎች ግን እስከ ዛሬ ያልወሰናችሁ ሰዎች ካላችሁ ለእናንተ ጥሪ እናደርጋለን። እሺ አንድ ሰው ጽፏል። እሺ አላየሁትም፣ ሶሪ ጋይስ። ሌላ ሰው አለ? አብረን እንጸልያለን። እግዚአብሔር ይረዳችኋል። ሌላ ሰው እሺ፣ እግዚአብሔር ይባርካችሁ። ሌላ ሰውም ካለ ጥሪ ያደርጋል። በቃ ዛሬ መዳን እፈልጋለሁ፣ ማምለጥ እፈልጋለሁ፣ ዛሬም የኔ ቀን እንዲሆን እፈልጋለሁ፣ ኢየሱስ ክርስቶስን የህይወቴ ጌታና ዳኛ አድርጌ መቀበል እፈልጋለሁ የምትዋላችሁ ሌሎቻችሁ አንድ ቁጥር ጻፉ። ለእናንተም እንጸልያለን። ክብር ለጌታ ይሁን። ወደ ኢየሱስ ኑ። እኛ የምንሰጣችሁ ሌላ ነገር የለንም። የምንሰጣችሁ ግን ኢየሱስ አለ፣ የሚያድን የሚታደግ ህይወት የሚሰጥ። እሺ በጣም በጣም ብዙ ስለሆነ አይታየኝም ወገኖች። እሺ እናንተ ካውንት አድርጉ። በቃ በጌታ ፊት እንደዚህ አይነት ሰዎች ካላችሁ ዛሬ የመዳን ቀን ይሁንላችሁ። ኢየሱስ ያድናል። የፈለገ የኃጢአት ህይወት ውስጥ ብትኖሩ፣ የፈለገ ከባድ ለሰው ማታማክሩት ሚስጥር እንኳን ያላችሁ ሰዎች ህይወታችሁን ስታዩ ስትመለከቱ እንደው እግዚአብሔር እኔን ይቅር ይለኛል የምትሉ ሰዎች አላችሁ። አዎ አንድ ነገር እነግራችኋለን፣ ኢየሱስ ክርስቶስ ይምራችኋል። ደግመሽ ኃጢአትን አትስሪ አለ። ክብር ለጌታ ይሁን። የሚምር አባት አለ፣ የሚታደግ አባት አለ፣ ህይወት የሚሰጥ አባት አለ፣ የሚያድን አባት አለ፣ የሚራራ አባት አለ። ኑ ዛሬ የማምለጫ ቀን ይሁንላችሁ። እግዚአብሔር ይባረክ። አዎ ኢየሱስ ሲምር አይተናል። ያው ምስክር ነኝ። ህይወት ሲሰጥ አይቻለሁ።
ከአመድ ሲያነሳ፣ ከትቢያ ሲያነሳ፣ ከሞት መንደር ሲያነሳ ኢየሱስ ይኸው ምስክር ነኝ። ሁላችን እናውራ ብንል የጌታን ነገር የምናወራው ነገር አለን። እግዚአብሔር ልክ ነው፣ ይቀበላል። ጌታ እግዚአብሔር ያድናል፣ ጌታ ይታደጋል። ብራዘርስ ዛሬ መወሰን ይሁንላችሁ፣ መወሰን ይሁንላችሁ። እግዚአብሔር ይባረክ። ይህንን የንስሐ ጸሎት መጸለይ የምትፈልጉ ሰዎች ጌታ ሆይ እንድትቀበለኝ እፈልጋለሁ። ዛሬ ህይወቴ ለአንተ መስጠት እፈልጋለሁ። ዛሬ መዳን እፈልጋለሁ። ዛሬ ማምለጥ እፈልጋለሁ። ወደ አንተ ጉያ መጠጋት እፈልጋለሁ የምትሉ ሰዎች እሺ ላስወርዳችሁ ወገኖች፣ አንዴ ሌሎች ካሉ አብረን እንድንጸልይ። ክብር ለጌታ። ተመልሰን እንገባለን። ቴንክ ዩ ጋይስ። እሺ ጌታ ይባረክ። ኑ ዛሬ ማምለጥ ይሆንላችሁ ጋይስ። ወደ ኢየሱስ፣ ወደ ጉያው፣ ወደ እሱ ተጠጉ። ትዕግስቴ ሶሪ ልቀበልሽ አልቻልኩም፣ ግን ምናልባት ያንቺ ያለሽበት ሀገር ሊሆን ይችላል። ግን አብረን ከውስጥ ሆነን መጸለይ ትችላለሽ፣ ችግር የለም። ሌላ ሰውም ካለ እንቀበላለን። ዛሬ በቃ ይቺ ምሽት የእናንተ ቀን ትሁን። እሺ ትዕግስቴ ተቀበልኩሽ። አሁን ይቺ ምሽት የእናንተ ቀን ትሁን። ኑ ወደ እግዚአብሔር ጉያ ግቡ። አይገርምም? በልጁ በክርስቶስ ኢየሱስ ያላመነ ሰው ካለ ይፈረድበታል ነው የሚል። ሲኦል ሪል ነው ጋይስ፣ እንደሚወራው አይደለም። ሲኦል ሪል ነው፣ እውነት ነው። ሲኦል በልጁ የማያምን ሰው ካለ ይፈረድበታል። የእግዚአብሔር ቁጣ በሱ ላይ ነው የሚኖረው። የእግዚአብሔር ቁጣ ቀላል አይደለም። የእግዚአብሔር ቁጣ ቀላል አይደለም። እግዚአብሔር ቁጣ አይደለም፣ ቀላል አይደለም። ይሄንን የእግዚአብሔርን ቁጣ የምናመልጥበት ብቸኛ ማምለጫችን እግዚአብሔር የሰጠን ኢየሱስ ክርስቶስ ነው። ስለ እናንተ በመስቀል ላይ ዋጋ የከፈለ በበደላችን በኃጢአታችን እንዳንሞት እሱ ሞታችንን የሞተ የእግዚአብሔር ልጅ ኢየሱስ ክርስቶስ ዛሬም እየተጣራ ነው ያለው። እናንተ ደካሞች ሸክማችሁ የከበዳችሁ ኑ ወደ እኔ አሳርፋችኋለሁ አለ። እግዚአብሔር ይባረክ። ማረፍ ትፈልጋላችሁ? ሰላም ትፈልጋላችሁ? ኑ ወደ ኢየሱስ ጉያ እንጠራችኋለን። ኢየሱስ ሕይወት ነው። ኢየሱስ እውነት ነው። ኢየሱስ መንገድ ነው። ክብር ለጌታ ይሁን። ወደዚህ ጌታ እንድትመጡ እናበረታታችኋለን። እሺ ሌሎቻችሁ ምናልባት ያላየዋችሁ ካላችሁ አብረን ይህንን የንስሐ ጸሎት ባላችሁበት ስፍራ እንጸልያለን። የምትችሉ ሰዎች ተንበርከኩ፣ ባላችሁበት ስፍራ ማለት ነው። እግዚአብሔር በዚህ ሰዓት ላይ የእናንተን መመለስ፣ ወደ ጉያው መምጣት እግዚአብሔር በጉጉት ይጠብቃል። የመዳን ቀን ነው ዛሬ ለእናንተ። የእናንተን መመለስ ጌታ በፍቅር ይጠብቃል። ያ የጠፋው ሰው ታሪክ ትዝ ይላችኋል። የልጁን መመለስ ደጅ ደጅ እያየ ሲናፍቅ እንደነበረ አባት፣ ከዛ በላይ ጌታ የእናንተን መመለስ ወደ ጉያው መግባት በጉጉት እየጠበቀ ነው ያለው ጌታ። ክብር ለጌታ ይሁን። ዛሬ ለእናንተ መዳን ይሆንላችኋል። ይህንን የክብር ጌታ የልባችሁ አዳኝ፣ የልባችሁ ወዳጅ፣ የልባችሁ ንጉሥ አድርጋችሁ ተቀበሉት። ኢየሱስ ክርስቶስ የታመነ አምላክ ነው። ክብር ለጌታ ይሁን። ይህን ጸሎት አጭር ጸሎት ከኔ ጋር እንጸልያለን። ይህን ጸሎት አብረን እንጸልያለን። እግዚአብሔር ይባረክ። እሺ ሌሎችም ካላችሁ አብረን እንጸልያለን። እዚህ ገስት ላይ የገባችሁ አብረን ይህንን ጌታ ለመቀበል የምትፈልጉ ሰዎች ካላችሁ አብረን እንጸልያለን። እሺ አቡሽ ይህን ጌታ ለመቀበል ኢየሱስ ክርስቶስ ጌታ እንደሆነ አምነህ የሚገኘውን የዘላለም ሕይወት ለመውረስ ፍቃደኛ ነህ? አዎ ፍቃደኛ ነኝ። እሺ ወንድሜ እግዚአብሔር ይባርክ። እሺ መስቲዬ መስቲዬ ይሰማል? ሰላም ለእናንተ ይሁን። እሺ አሜን። ሰላም ፍቃደኛ ነሽ ይህን ጌታ ለመቀበል? አዎ ማለት እኔ በእርግጥ በጌታ ነኝ፣ ግን ያው በአካርጌ ክርስቲያን ነኝ ወይንም አይደለውም። ብቻ በጣም ብዙ ለእግዚአብሔር ደስ የማያሰኘው ነገር አለ በህይወቴና አሁንም ነፍሴ ስትጨነቅ ሰው የማያውቀውን እግዚአብሔር የሚያውቀው ብቻ ብዙ ታሪክ አለኝና ሰዓት ለመግባት ነው። እሺ ወደ ጌታ ለመምጣት ነው፣ ዳግም ለመመለስ ነው። እግዚአብሔር ይባረክ። እንኳን ደስ ያለሽ። እንኳን ይህንን ጊዜ እግዚአብሔር አምላክ አመቻቸልሽ። እንኳን እግዚአብሔር እድል ሰጠሽ። ተባረኪ። ብዙ ሰዎች እመለሳለሁ ዛሬ ነገ
ወደ እግዚአብሔር ጉያ ዳግም እገባለሁ፣ ትላንትና የጣልኩትን ጸጋ፣ ትላንትና የጣልኩትን ሰላም፣ እረፍት ዳግም ጌታ ጋር አገኛለሁ እያሉ እድል ሳያገኙ ያንቀላፉ ሰዎች አሉ። ቀላል አይደለም። እግዚአብሔር እድል ስለሰጠሽ ነው። የእንደገና አምላክ ስሙ ይባረክ። ዛሬ እግዚአብሔር ኃይልሽን፣ ጉልበትሽን፣ ቃል ኪዳንሽን እግዚአብሔር ያድሳል። ክብር ለጌታ ይሁንና ህይወት ይሆንልሻል። ተባረኪ። እሺ ሙሌ ወይም ሙሉ ሰላም። ይሄንን ጌታ የህይወትሽ አዳኝና ንጉሥ አድርገሽ ለመቀበል ነው። እሱን በማመን የሚገኝ የዘላለም ህይወት አለና ይህንን ህይወት ለመቀበል ነው። ፈቃደኛ ነህ ወይ ፈቃደኛ ነሽ? እኔ ተቀብየዋለሁ። ሙሉ ወይ ሙሌ? ከሱ ሌላ ምን አለኝ? መቼስ እሺ ኦልሬዲ የተቀበልክ ነው ወዳጅ? አዎ የተቀበልኩ ነው። ኦኬ እሺ በቃ ጌታን ከተቀበልክ ዋናው እሱ ነው። ዋናው ጌታ መቀበል ነው ወዳጅ። እሺ ጌታ ይባረክ። እሺ ሌላ አንድ ሰው ካለ ልቀበልና አብረን እንጸልይ። እሺ ማክዳ ነው። ሰላም ሊነሽታል ወይ ወንድሜ? ሰላም ይሰማል? አትሰሚያለሽ? እታለም እኔም ጌታ ኢየሱስ ክርስቶስን የግል አዳኝ አድርጌ ልቀበል ነው። እሺ እግዚአብሔር ይባረክ። ይሄንን ጌታ የህይወትሽ ጌታና አዳኝ አድርገሽ ለመቀበል ስለወሰንሽ እግዚአብሔር ይመስገን። እሺ አብረን እንጸልያለን። ጌታ ይረዳሻል፣ ያግዝሻል። እሺ ቢኒ ወይ ወንድሜ? እሺ ሰላም፣ እግዚአብሔር ይመስገን ሰላም ነኝ። ይሄንን ኢየሱስ ክርስቶስን የህይወት ጌታና አዳኝ አድርገህ ለመቀበል ፈቃደኛ ነህ? እኔ ጌታ ኢየሱስ ክርስቶስን ተቀብየዋለሁ። ማለቴ ዛሬ አይደለም የተቀበልኩት። በቃ አሁን ላልተቀበሉ ሰዎች ነው ጥሪ እያደረኩ ያለሁት። ላልተቀበሉ ሰዎችን ጥሪ ያደርጋለሁ። እሺ ባባ የጌታ ነው የሚለው። ሰላም ባባ ሚዩት ነው ወይ ሚዩት ነሽ? ከታች ያለው እሺ ችግር እንደዚህ እናድርግ። እግዚአብሔር ይባረክ። ይሄን ጌታ ለመቀበል ይወሰናል። እሺ ሳምሪ ያለሽ? እሺ ሳምሪ ካለሽ ፕሊስ ነይ ግቢ። እሺ ነይ ግቢ። እሺ በቃ ማለት ያላችሁበት ስፍራ ለመግባት ያላችሁበት ቦታ ገብቶ ጌታን ለመቀበል የማይመች ሰዎች ካላችሁ ችግር የለም። ዶንት ወሪ ጋይስ። እግዚአብሔር የልብ አምላክ ነው። ባይዘው እኛ ሳይሆን እሱ እንዲያያችሁ ነው የምንፈልገው። ጌታ እንዲያያችሁ ነው የምንፈልገው። ሶ ባላችሁበት ስፍራ we can pray። የኛ አምላክ በቃ የሚሰማ የሚመልስ የልብን የሚያቅ ጌታ ነው። ሶ ባላችሁበት ስፍራ ሆናችሁ ተንበርከኩ። እንደዚህ ነው የምናደርገው። ባላችሁበት ስፍራ መጸለይ የምትችሉ ስራ ላይም የሆናችሁ ሰዎች ካላችሁ ኢትስ ኦኬ። እግዚአብሔር አምላክ ይሰማችኋል፣ ያደምጣችኋል። ልባችሁን ለጌታ ብቻ ሬዲ አድርጉ እና ይችን አጭር ጸሎት የንስሐ ጸሎት እንጸልይ። በደጅ ቆሜ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደሱ ገባለሁ ነው የሚለው። ስለዚህ ይሄ የክብር ጌታ በልባችሁ በር ላይ ነው ያለው። እግዚአብሔር አምላክ ዳርቻ ስፍራ አይወስነውም። ባላችሁበት ስፍራ በየትኛውም የህይወት ሁኔታ ውስጥ ብትኖሩ ይችን አጭር ጸሎት እንጸልይ። ምናልባት አንዳንዶቻችሁ ይሄንን እንኳን የምትሰሙት አልጋ ላይ ተኝታችሁ ሊሆን ይችላል። ምናልባት በከባድ በሽታ ታማችሁ ሊሆን ይችላል። ቀኖቻችሁን እየጠበቃችሁላ ሊሆን ይችላል። እግዚአብሔር ይባረክ። አንድ ነገር ግን እነግራችኋለን። እግዚአብሔር ታሪካችሁን ግን ይቀይራል።
በዚህ ሰዓት ላይ የምትቀበሉት ጌታ፣ በልባችሁ ውስጥ የምታስገቡት ጌታ ዘመናችሁን ግን ይቀይራል። የምንጋብዛችሁ ወደ ኢየሱስ ነው። የምንጠራችሁ ተቀበሉ የምንለው እግዚአብሔር አምላክ መንገድ፣ ሕይወት፣ እውነት ያደረገውን የእግዚአብሔር ልጅ ኢየሱስ ክርስቶስን። ስለዚህ ይህን ጌታ ለመቀበል ፈቃደኛ የሆናችሁ ሰዎች አብረን እንጸልይ። ከዚህ ሰዓት ጀምሮ መዳን በእናንተ ቤት ይሆናል። ማምለጥ በእናንተ ቤት ይሆናል። አብረን እንጸልይ። ሃሌሉያ! እግዚአብሔር ይባረክ። አብረን እንጸልይ። በቃ በእምነት አብረን እንጸልይ። ይችን አጭር ጸሎት የምትችሉ ሰዎች ከኔ ጋራ በንስሐ ጌታን እንማጸነዋለን። ፈቃዳችን ለሱ እንሰጠዋለን። አብረን እንጸልይ። እኔ በጸሎት እመራችኋለሁ። እግዚአብሔር ሆይ ስለ ዛሬ ቀን አመሰግናለሁ። ስለ ዛሬ ቀን አመሰግናለሁ። ዛሬ በአንተ ፊት ንስሐ እገባለሁ። ኃጢአቴን፣ በደሌን በፊትህ እናዘዛለሁ። እግዚአብሔር ሆይ ይቅር በለኝ። ምህረትህን አድርግልኝ። እግዚአብሔር ሆይ ዛሬ ዓለምን፣ ሰይጣንን፣ ምህረትን አድርግልኝ። ዛሬ ስራውን ሁሉ ክዳለሁ። የእግዚአብሔር ልጅ የሆንከውን አንተን፣ የሕይወቴ ጌታ ጌታና ዳኛ አድርጌ እቀበላለሁ። ከዛሬ ጀምሮ በሕይወቴ ላይ ኢየሱስ ክርስቶስ ከዛሬ ጀምሮ ጌታ ነው። በሕይወቴ ላይ ኢየሱስ ክርስቶስ አዳኜ ነው። ጌታ ነው። እግዚአብሔር አምላኬ ሆይ እግዚአብሔር አምላኬ ሆይ ጸሎቴን ስለሰማኸኝ አመሰግንሃለሁ። ጸሎቴን ስለሰማኸኝ አመሰግናለሁ። ልጅህ አድርገህ ስለተቀበልከኝ ክብር ላንተ ይሁን። ልጅ አድርገህ ስለተቀበልከኝ ክብር ላንተ ይሁን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን አሜን። እንጸልይላችኋለን። እግዚአብሔር አምላክና አባቴ ሆይ ስለዚህ ጊዜ እናመሰግንሃለን። ዛሬ አንተን ለመቀበል ልባቸውን ከፍተው አንተን ለጋበዙ ወንድሞቼ እህቶቼ እግዚአብሔር አባትና አምላክ ስለበራላቸው ስላረክላቸው ምህረት እናመሰግንሃለን። ስላገስካቸው አቅም ስለሆንካቸው ተባረክ። ማንነትን ስለገለጥክላቸው ክብር ላንተ ይሁን። በብቃታቸው በኃይላቸው አይደለም፣ አንተ ግን ስለራራህላቸው አግኝታቸዋልና እናመሰግንሃለን። ከዛሬ ጀምሮ በሕይወታቸው ላይ አንተ ጌታ ነህ፣ አንተ አዳኝ ነህ፣ አንተ ንጉሥ ነህ፣ አንተ ታዳጊያቸው ነህና እናመሰግንሃለን። በሰማይ በምድር ክብር ሁሉ ተጠቅልሎ ላንተ ይሁን። አደራ ለማትበላው ላንተ ለታመኑ እጆችህ ወንድሞቼን እህቶቼን አደራ አስረክበን እንሰጣለን። ሳያውቁት የገቡት ኪዳን ቢኖር የጨለማ አሰራር በክርስቶስ ኢየሱስ ስም እንጸልያለን። የትኛውም የመናፍስት ተጽዕኖ ከሕይወታቸው ላይ ከዚህ ሰዓት ጀምሮ የተቆረጠ ይሁን። እግዚአብሔሮች ስኬታቸውን የማይፈልግ ወደ አንተ መጠጋታቸውን የማይፈልግ በብዙ የሚተጋ ወደ ዓለም የሚጎትታቸው የጨለማ አሰራር ቢኖር ከዚህ ሰዓት ጀምሮ በጌታ በኢየሱስ ክርስቶስ ስም ከሕይወታቸው ላይ የተነቀለ ይሁን። እግዚአብሔር አባትና አምላኬ ሆይ አደራን ስለማትበላ እናመሰግናለን። እጆቻቸውን ያዝ፣
ሁሉ ለአንተ ክብር ይሁን። በጌታ በኢየሱስም ጸለይን፣ አሜን። እንኳን ጌታ ረዳችሁ። ጌታን የተቀበላችሁ ሰዎች ክብር ለጌታ ይሁን። እዚህ ያለን አገልጋዮች በውስጥ መስመር እናገኛችኋለን። ሌላ ሰው ሊያገኛችሁ ቢሞክር አትመልሱለት። ጌታ ይረዳችኋል፣ ጌታ ያግዛችኋል። እንዴት መንፈሳዊ ህይወታችሁ ላይ መጠንከር እንዳለባችሁ፣ እንዴት መጸለይ እንዳለባችሁ፣ እንዴት መበርታት እንዳለባችሁ እንረዳችኋለን፣ እናግዛችኋለን። ስለዚህ በውስጥ መስመር ኮሙኒኬት አድርጉን። እዚህ ያሉ አገልጋዮች አሉ። ኤኒት መንፈሳዊ ጥያቄ ካላችሁ በውስጥ መስመር አገኙን። ምናልባት ጌታን በቃ ባክ ያደረጋችሁ ሰዎችም ካላችሁ ለእናንተ እንጸልያለን። ሌሎቻችሁ ማለት ነው መመለስ የምትፈልጉ ሰዎች ካላችሁ እንጸልያለን። ዛሬ የመዳን ቀን ነው። እግዚአብሔር ይባረክ። በእናንተ የጀመረው ይሄ ድንቅ ስራ እስከ ፍጻሜው ድረስ እንደሚያደርስ ግን ሙሉ እምነት አለን በጌታ ላይ። በእናንተ ላይ አይደለም፣ እናንተ ብትተዉት እንኳን የማይተዋችሁ ጌታ አለ። ሃሌሉያ! ማለት በቃ የማይለቅ ጌታ አለ። ፍቅሩ፣ ቸርነቱ፣ በጎነቱ ከዛሬ ጀምሮ በህይወት ዘመናችሁ ሁሉ ይከተላችኋል። የእግዚአብሔር ጥበቃ፣ የእግዚአብሔር ቸርነት አብሯችሁ ይሆናል። እግዚአብሔር ይባረክ። ያረሳን ጌታ አለ። ሃሌሉያ! ኪዳኑን ያረሳ ጌታ አለን። አሜን። ማለት በቃ የተውነው የረሳነው ጊዜ እንኳን መጥቶ በፍቅሩ ዳግም ህይወታችንን ያነሳሳ አምላክ አለ እና ስሙ ይባረክ። ለዚህ ጌታ ነው አሳልፈን የምንሰጣችሁ፣ ለጌታ ነው አስረክበን የምንሰጣችሁ። እግዚአብሔር ይባረክ። ጌታ ኢየሱስ ይባርካችሁ። በጣም እንወዳችኋለን። ከዛሬ ጀምሮ ትላንትናችሁን እግዚአብሔር ላያስብ፣ በትላንትና ህይወታችሁ የነበራችሁበትን የኃጢአት ምልልስ እግዚአብሔር ላያስታውስ ረስቶታል። ከዚህ በኋላ ከዚህ ቀን ጀምሮ ዳግም ተወልዳችኋል። አዲስ ፍጥረት ናችሁ። ትላንትናችሁን እግዚአብሔር አያስታውሱም። ኃጢአት ቢኖር፣ በደል ቢኖር፣ መተላለፍ ቢኖር እግዚአብሔር ላያስታውስ በልጁ በክርስቶስ ኢየሱስ አጥቧቸዋል፣ ንጹህ አድርጓቸዋል፣ የመንፈሱ ማደሪያ አድርጓቸዋል። እግዚአብሔር ይባረክ። ክብር ሁሉ ለእግዚአብሔር ይሁንና እንኳን ጌታ ረዳችሁ። በጣም ደስ ብሎናል። ጸጋ ይብዛላችሁ። በውስጥ መስመር ሊያገኟችሁ የሚፈልጉ ነጣቂዎች ይኖራሉ። ጥንቃቄ አድርጉ። ኢየሱስ ክርስቶስ ያድናል። ተባረኩልኝ። ወዳችኋለሁ። ምናልባት ሌላ ሰው ካለ እንደዚሁ እንቀበላለን። እናንተን በጌታ ፍቅር እናበረታታችኋለን። ቤካዬ፣ ብሩኬ ፎሎ አድርጓቸው እነኝህን ሰዎች እና እናገኛቸው። ሰንዬ ፎሎ አድርጊያቸው። በደንብ በውስጥ መስመር እንድናገኛቸው ማለት ነውና እኔ በውስጥ እንድጸልይልኝ እንደውም ብዙ ነገር መማር ይፈልጋለሁ። እንዴት ሊያገኝ ይችላል? እሺ መቅደዬ፣ በቃ በውስጥ መስመር አገኘኝ። እሺ ተባረኪልኝ። ስልክሽን አስቀምጪልኝ። ፎሎ ባክ መልስላችኋለሁ። መልሻለሁኝ አክቹአሊ። ብሩኬ ካለ አንድ ቁጥር ጻፍላቸው አንተን ማግኘት እንዲችሉ። ቤካዬ አንድ ቁጥር ጻፍላቸው አንተን ኮሙኒኬት ማድረግ እንድንችል ማለት ነውና እሺ ተባረኩልኝ። ጸጋ ይብዛላችሁ። ይሄው እሺ ብሩኬ ልስቀል እኔ ፎሎ ባክ መልሼላቸዋለሁ። ዳኒ ሁሉንም በቃ በውስጥ መስመር ስልካችሁን አስቀምጡላቸው። ደህንነት ይማራሉ። ከዛ በኋላ ይጠመቃሉ። ከዛ በኋላ የጌታን ስጋና ደም ይወስዳሉ። ሃሌሉያ ነው በቃ። ከዛ በኋላ እግዚአብሔር ይመስገን። ስለዚህ ያብባሉ በመንፈሳዊ ሕይወታቸው ማለት ነው። ብሩኬ እሺ የምትለን ካለ እንትላቸው ነገር ካለ እሺ። ዳኒ ሰላም ብያለው ሁላችሁንም። ዳኒ ወንድምነት በጣም ዛሬ ደስ ያለኝ። ክብር ለኢየሱስ ይሁን። ሰዎች ሲድኑ ማየት በጣም እኔ ማስተምራቸው ማለት ነው። በጣም ነው ደስ ያለኝ። በጣም እጅግ በጣም ነው ደስ ያለኝ። ከሌሎች ልጆች ጋር አንድ ላይ ሆናችሁ በዚህ ሳምንት እንጀምራለን ማለት ነው። ቃል ገባለሁኝ። እኔ ከኔ ጋር ነው የምንቆየው ማለት ነው። ከኔ ጋር እንቆያለን። ቃል ይኸው ፎሎ ባክ መልሻለሁ። ከዛ አቡሽ አይደል? አቡሻ
በዚህ ሳምንት እንጀምራለን። ሁለት ልጆች ደግሞ ወጥተዋል አይደል? ሁለት ልጆች መቅዲ ይመስለኛል፣ አንዷ መቅዲ ናት እና አንደኛዋን አልያዝኳትም። ወይ ቁጥር ጻፉልኝ። ቴሌግራም ዩዘር ኔማችሁ ነው እሺ የምትጽፉልኝ። ቴሌግራም ዩዘር ኔማችሁን ጻፉልኝ። ወደ ግሩፑ ትገባላችሁ። እዩ አለክ፣ ኢዩኤል አለክ፣ እዩ ሞዴሬት ያደርጋል። ኢዩኤል አለክ፣ እዩ አለክ፣ ጻፍልኝ ቁጥር። እሺ ቢኖር ይጽፍ ነበር። ለኔ ቁጥር ጻፉልኝ። ማን ነው ጌታን የሚቀበሉ? ዳኒ እሺ እሺ፣ ሌላም ጥሪ ያድርጉ። ተባረኩ። እንቀጥላለን። ክብር ለኢየሱስ ይሁን። በቃ እጅግ በጣም ደስ ይላል። ነፍሳት ሲድኑ ከጨለማው ከሞት ከሰይጣን እስራት ሲያመልጡ ማየት እጅግ በጣም እረፍት ይሰጣል። ምክንያቱም እኛ የተጠራ ነው ለዚህ ነው። ነፍሳትን ከሲኦል ከጨለማው ከሞት ለመናጠቅ ነው የተጠራ ነው። ስራችንም ይሄ ነው። የክርስቶስ ኢየሱስ ሞት ለነሱም ጭምር ለወንድም ለእህቶቻችን ጭምር ስለሆነ ሰው ሲድን እንደማየት የሚያስደስት ነገር የለም። ተባረኩ። ያው ከኔ ጋር ነው የምንቀጥለው ማለት ነው። ሌላ ሰው ማንንም እንዳታገኙ። በውስጥ ዩዘር ኔማችሁ ጻፉልኝ። እኔም ቢሆን አስታውሳችኋለሁ፣ ጽፍላችኋለሁ። ሌሎቻችሁም ደግሞ የደህንነት ትምህርት ያልተማራችሁ ነገር ግን ወደ ቸርች መሄድ የማትችሉ ሰዎች ማለት ኢትዮጵያ ውስጥ ያላችሁ ግዴታችሁ ነው፣ ሂዳችሁ ነው እዛ መማር ያለባችሁ። ደህንነት ያልተማራችሁ ነገር ግን በተለያየ ሀገር ሆናችሁ በስራ ምክንያት ወይ ደግሞ በአንዳንድ ምክንያት ሂዳችሁ ህብረት ማድረግ ያልቻላችሁ ሰዎች እና ያልተማራችሁ የደህንነት ትምህርት እናንተንም አብሬያችሁ ልማር ዝግጁ ነኝ ማለት ነው። ተባረኩ። ዳንዬ ጌታ ኢየሱስ ይባርክ። እሺ እግዚአብሔር ይባረክ። በደንብ እነግራችኋለን። ቲጂ ጌታን ለመቀበል ነው። ትግስት ወይ ትግስት ጌታን ለመቀበል ነው። ዋው ይሰማል። ቴንክ ዩ። አንዴ ሄድፎን ላውጣው በደንብ እንዲሰማኝ እባክህ። እሺ እሺ ቴንክ ዩ። እሺ ትግስት እስታስተካክል ድረስ እሺ ትግስት ይሰማኛል። በጣም ተባረኩ። ደነገጥኩ ሳላስበው ስለጠራኸኝና እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ይሄንን ኢየሱስ ክርስቶስን የህይወትሽ ጌታና ዳኛ አድርገሽ ለመቀበል ፈቃደኛ ነሽ? ተቀብየዋለሁ። ከቤተሰብ ብዙ ችግር ስለደረሰብኝ ከጓደኛም ከቤተሰብም የኦርቶዶክስ አክራሪ ቤተሰቦች ናቸው። የቄስ ቤተሰቦች ነው ያሉኝ፣ አገልጋዮች ናቸው በኦርቶዶክስ ቤተክርስቲያንና እንዲሁ እንዲያውቁት ቤተሰቦች በግልጽ እንዳደረኩ እንደተቀበልኩት እንደማይመልሱኝ እንዲያውቁ ብዬ ነው ኢየሱስ ጌታ ነው የሚለውን ሎጎ ያደረኩትኛም ነው። ታየዋለህ እዛ ላይ አልተጠመኩም፣ እጠመቃለሁ ጊዜው እንግዲህ ቦታው ሲመቻችልኝ። አዎ ጌታ ኢየሱስ ክርስቶስን ተቀብየዋለሁ። ከድሮም ሳስብ ነበር ግን በግልጽ እንደዚህ ተናግሬ አላውቅም። ከቤተሰብ ከፍራቻ ዘመድ ማጣት አለ፣ ጓደኛ ማጣት አለ። ከሰው ደግሞ ልክ መቼም ታውቁታላችሁ እናንተ ስድቡንም ውርደቱንም አሽሙሩንም ስለምታውቁት ያው እንግዲህ እዛ ላይ ነኝ ያለሁኝ። ግን ምንም አይመስለኝም፣ እንደ አቧራ ነው እፍ ምለው የሚናገሩትም ነገር ምንም እንዲያውም እስቃለሁኝ። አሜን 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 አሜን። ሶ ጸልየሻል? ይመሳሰሉት ሁልጊዜ እነ ማነው እነሱ ኤርሚያስ ከዛ በፊት ደግሞ ትዝታውም ደውዬ አናግሬዋለሁ። ታንኪው ብዬዋለሁ። አንድ ጊዜ ራሱ በቴሌግራም ደውዬለት እና ሁሉ ጊዜ ባገኘው ጊዜ አጋጣሚ እከታተላችኋለሁ። በጣም ነው ማመሰግናችሁ ለምታረጉት ነገር። ተባረኩ። ለትዕግስታችሁን አሁን ትዕግስት አለሽ ይባል ነበር ብዙ ጊዜ፣ ግን አሁን አንተን ሳይ አይ ነው ዝም ብሎ ነው አልኩኝ።
እግዚአብሔር ይመስገን። አሜን። እውነት ተባረኩልኝ። ዛሬ ሰይጣን ተስፋ እንቁረጥ ይህንን ኢየሱስ ክርስቶስን ተቀብያለሁ ብለሽ እያወች ነው ያለሽው። በጣም እንዴ ቆየ እኮ እንዴ ሰይጣን ደግሞ ሰይጣንማ አያሸንፍም። ስሙ ይባረክ። ከምንረገጠው መሬት በላይ ምናምነው ጌታ ኢየሱስ ክርስቶስ እያለ ስንት ጨለማ ላይ ወለል ላይ እየወደኩ ተነስቻለሁኝና ማንም ኑሮኝ አይደለም። መንገድ ላይ ሁሉ ብዙ ችግር የደረሰብኝ ሰው ነኝ። ህይወቴ ወደ ታችም ሲሆን ላይም ሲሆን ግን ሳስበው በቃ ውስጡ በሩን እየቆፈቆፈ ስላልከፈትኩለት ነው የሚለው ነገር ነው የታወቀ። ምክንያቱም እንደው አንተ ታውቃለህ ስል እንዲህ ባደርግስ እንደው አንተ ታውቃለህ ስል ሁሉ ጊዜ ይሆንልኝ አለኝ። እና ደግሞ በጎን ደግሞ ማርያም ይባላል የማህበርን ጠጣ የሚሉ ሰዎች ነበሩ። ያ ሁሉ የውሸት እያደረግኩት ነው ነበር። ይረብሸኛል፣ ውስጤን ይረብሸኛል። የሆነ ነገር ትክክል እንዳልሆነ ይገባኛል። አይገባኝም። ጾሜ አላውቅም። ከድሮም ጀምሬ 40 ጾም ይባል ልጅ እያለሁም ጾሜ አላውቅም። ቤተሰቦች ለምን ደስ ይሉ አንቺ ፋጢማ ይሉኛል ስለማልጾም። አይ እንግዲህ እንደፈለጋችሁ በሉኝ። እኔ ግን ውስጤ አልተቀበለውም ላለሁና የሆነ ነገር እንዳለ ይገባኛል። ግን ማን እንደሆነ ምን እንደሆነ ነው ያልገባኝ። ግን አሁን ትዝታው ይባረክ፣ ዘመኑ ይባረክ። ትዝታውን በዩቲዩብ አሁን ነው ቲክቶክ መከታተል የጀመርኩት ከስራዬ ጊዜው አንፃር ታይም ዞን ሁሉም ስላልሆነ አሁን ግን ተባረኩ። ሁላችሁም ተባረኩ። አይደል ነው እንዴት እንደማገኛችሁ ግን በስልክ ባወራችሁ ደግሞ ደስ ይለኛል። እግዚአብሔር ይባረክ። ለየትኛው መንፈሳዊ እርዳታ የምትፈልጊ ከሆነ በውስጥ መስመር አለን። ብሩኬ አለን ያለው ዳጊሻ አለ፣ እዚህ ጋር ቲጂ አለች፣ ቤካ አለ። አብረን ልንረዳሽ ልናገለግል የጌታን ነገር በጋራ ልንሰራ አለን። በውስጥ መስመር አግኝን። አሁን ያለው መከራ ስታወሪ በቃ የኢየሱስ መሆንሽን ገባን። ምልክቱ እሱ ነው። ምልክቱ እሱ ነው። ብትጠጪ፣ ብትሰክሪ፣ ብታመነዝሪ፣ ብትሰርቂ ምንም የማይሉ ሰዎች ኢየሱስ የሚባል ስም በአንቺ ላይ ሲጠራ አይናቸው ይቀላል። ትክክል። ዓለም እንደዚህ ናት። ዓለም እንደዚህ ናት። ኢየሱስ የሚባል ስም በእናንተ ተጠርቶ ዓለም ደስተኛ አትሆንም፣ ሰይጣን ደስተኛ አይሆንም። እግዚአብሔር ይባረክ። we are unique guys፣ ልዩ ነን። ስለ ስሙ የምታሳዩን ፍቅር ደግሞ እግዚአብሔር ይረሳ ዘንድ አመፀኛ አይደለም። በምታልፊው መከራ ሁሉ እግዚአብሔር እንዲረዳሽ እንዲያግዝሽ እዚህ ያሉ ቅዱሳን ሁሉ በጸሎታቸው ያስቡሻል። ተባረኪ፣ በርቺ፣ በጌታ ጸጋ ጠንክሪ። እግዚአብሔር ይመስገን። ምልክቱ እሱ ነው። የኢየሱስ መሆንሽ ምልክቱ ይሄ ነው። ዓለም ልትቀበልሽ አትችልም። ሰይጣን ደስተኛ ሊሆን አይችልም። በማምለጥሽ ሰማይ ብቻ ነው ደስተኛ የሚሆነው። ሌላው ሁሉ እንዳኮረፈ ነው። በቃ የሚንከባከብሽ አባት፣ አረ ያለሷ የለም የምትል እናት ኢየሱስን ያነሳሽ ቀን ፊታቸው ሊዞር ይችላል፣ ሊቀላ ይችላል። እንደ ጴንጤ ያሉኝ ማለት ጴንጤዎች ምናምን ጴንጤ የሚባል ሃይማኖት መጽሐፍ ቅዱስ አለ ምንድን ነው እንግዲህ ጌታን የተቀበልኩኝ ወንጌል አማኝ ነኝ አልኩኝ። እንደዚህ ጊዜ እንዳልኩት እንጂ እኛ ቅድም እንዳልኳቸው አሁንም ለሚያዳምጡት እንግዲህ ከ566 ሰው ይታየኛል። የሚያዳምጡ ሰዎች ጌታን ያልተቀበሉም ካሉ በቤተሰብ ፈርተው ሰው ምን ይለኝ ብለው የቄስ እንደኔ አሁን ከኛ ጨዋ የለም ይላሉ። በጣም በጣም አክራሪ ኦርቶዶክስ ናቸውና ምንድነው የቤተሰቤን ነው የምናገር፣ ያየሁትን ነው ሰምቼ ሳይሆን ያየሁትን ነው የምናገር። እንዲያጎታችን ነበረ፣ የቄስ ዘር ነው እሱ፣ አባቱም ቄስ ነው እሱ፣ ዲያቆን ነበረ። ወንጌል ተገለጠለትና ድሮ ነው እኔ ልጅ እያለሁ ነው ወንጌል ተገለጠለትና እንደውም እኔ መጥቶ አዲስ ኪዳን አንቢቢ ላይ ነበረ እና ምን ሆነ መሰለ፣ ተደበደበ፣ ሌሊት ደበደቡት። አሁን የገባኝ አሁን ነው። ደብድበው አይኑ ጠፍቶ ስንት ጊዜ ታሞ በአንድ አይኑ መጽሐፍ ቅዱስ እያነበበ ጭራሹን ደግሞ ምን እንደገደለው ሳይታወቅ ደግሞ ሙቶ ተገኘ። አሁን ሳስበው ግን ያን በመናገር ነው ከቤተሰብ እሱ ተለይቶ ወንጌልን ስላነበበ በዛም ምክንያት የደረሰበት ይመስለኛል። እንዴት በሌላ በኩል
ሐዋርያቶች የደረሱባቸው ነው እሱም የደረሰበት። በሌላ ሳየው ደግሞ የቀረው ቤተሰቡ ሁሉ ያሳዝነኛል። ጨለማ ውስጥ ነው ከኛ ቤተሰብ እንግዲህ በእናትም በአባት እህት ወንድም ያክስት ልጅ እኔ ብቻ የራሳችሁ ጉዳይ ብዬ የወጣሁ በቃ ምንም መንገድ ላይ በወርቅም ልውደቅ ለምን ከብርጅ በታች አልተኛም ስራ እንኳን ባጣ ልጣ ብዬ ወስኜ ወጣሁኝ በቃ። እና በፍቅር ቀይ እንግዲህ አስተምራቸዋለሁ እላለሁ። ተባረኩልኝ። ተባረክ። አሜን ጸጋ አሜን። ይብዛልሽ። ደስ ብሎናል። እንኳን ኢየሱስ ሆንሽ፣ እንኳን ጌታ ምሕረቱን አበዛልሽ። በቃ አያሌ ወንድሞች አያሌ እህቶች እግዚአብሔር ሰጥቶሻል። በርቺ፣ ተበራቺ። እሺ፣ ጌታ ኢየሱስ ይባርክሽ ትጄ። አሜን። ተባረኩ ሁላችሁንም። ደህና ዋሉ። አሜን አሜን። ባይ። እሺ፣ ዛሬ እንግዲህ የመዳን ቀን ነው ጋይስ እና ይህን ጌታ መቀበል የምትፈልጉ ሰዎች ካላችሁ ሌሎች ሰዎችም ጥሪ ያደርጋሉ። ይህን ጌታ ለመቀበል ፈልጋለሁ የምትሉ ሰዎች እሺ። አሊ ዋን ነው የሚለው። ሰላም ብራዘር። ኦኬ፣ ሰላማችሁ በዚህ ትበል። ሰላም ብያለሁ ሁላችሁንም። እሺ፣ ሰላም። ኦኬ፣ እኔ አሁን እንትን ከተቀበልኩ ራሱ በጣም ረጅም ጊዜ ሆኖኛል። ግን እንደዛ ሆኜ ከቦታ አንጻር የዳነት ትምህርትና ጥንቀት እንትን ለማለት አልቻልኩኝም። እሺ፣ ደህንነት ለመማርና እሺ፣ አው ጥንቀትን ያን ነገር ለመፈጸም እሺ። ብሩኬን በውስጥ መስመር ፎሎ አድርገው ለብሩኬ ፎሎ ባክ መልስለት። በውስጥ መስመር ቴሌግራም ነምበርህን ጻፍለት። ይሄው ብሩኬ አጠገብ ያለው ወንድም ማለት ነውና ከሱ ጋር በውስጥ መስመር ጨርሱ፣ ፎሎ ተመላለሱና። ኦኬ፣ ፎሎ ካደረኩኝ በጣም ቆይቻለሁ። አንዳንድ ጊዜ ገብቼ ምናምን ማራለኝ። በጣም እንትን ብያለሁ። ብዬ ራሱ እንትን ገብቻለሁኝ። ብሩክዬ ስልክ ቁጥሬን አስቀምጣለሁ። እሺ ወዳጅ ተባረክልኝ። አስቀምጥልኝ በቃ አስገባለሁ። ግን ያንተ እንትን ለማድረግ አልቻልኩኝም። ስልክ ቁጥሬን ራሱ ለማስገባት ለምን እንደሆነ ብሎኛል። ቴሌግራም አለኝ አሁን እንትን ላለው ለጊዜ እንትን ብሏል። ከፍታለሁኝ። እሺ ቴሌግራም ክፈትና ከዛ ዩዘር ኔሙን ጻፍልኝ። በውስጥ በኩል እኔ ወደ ግሩፕ አስገባለሁ። ኦኬ እሺ ተባረክ። እሺ ምናልባት እንደዚህ የምናደርገው ጋይስ ጌታን ለመቀበል ኦፖርቹኒቲው አጋጣሚው የሌላችሁ ሰዎች እያሰብን ነው ባይዘው እንደዚህ እያደረግን ያለ ነው። ግን አጋጣሚው ያላችሁ ቤተክርስቲያን መሄድ የምትችሉ የቸርች ምናምን ሁኔታው በጣም ምቹ የሆኑ ሰዎች ቦታዎች ያላችሁ ሰዎች ካላችሁ ብራዘርስ አትዘግዩ፣ ሂዱ፣ ቸርች ሂዱ። የሚሰበር ነገር አለ፣ የሚወርቅ ነገር አለ። በቃ ቸርች ሂዱ። ቸርች ሄዳችሁ ጌታ ያደረገላችሁን የገባችሁን ኢየሱስ ነግራችኋቸው ይሄንን ጌታ የህይወታችሁ ጌታ እናርጋኝ አርጋችሁ ተቀበሉ። በቃ በአቅራቢያችሁ ጤነኛ ቸርች ያለ ሰዎች ማለት ነው። ሂዱና በቃ በዚህ ኢየሱስ ነፍሴ ተማርካለች፣ ይሄንን ጌታ ለመቀበል እፈልጋለሁ እና ህይወቴን ለኢየሱስ መስጠት እፈልጋለሁ፣ ከዛሬ ጀምሮ ለጌታ መኖር እፈልጋለሁና ይሄንን ጌታ ለመቀበልና ለመዳን ምን ማድረግ አለብኝ ብላችሁ ጠይቋቸው። የቅዱሳን ህብረት በጣም ወሳኝ ነው። በጣም ወሳኝ ነው የቅዱሳን ህብረት። በጣም ደስ ይላል የሶሻል ሚዲያ ህብረት፣ ግን መሬት ላይ እንደ ያለ ህብረት ግን አይደለም ጋይስ። ሶ ኦፖርቹኒቲ ካላችሁ መሄድ የምትችሉ ሰዎች ካላችሁ ሂዱና ይሄንን ጌታ ተቀበሉ። ሃሌሉያ! እግዚአብሔር ይረዳችኋል፣ ያግዛችኋል። እና የጌታ ያደረገላችሁን ተአምር አውሩላቸው። እግዚአብሔር እንዴት እንደነካችሁ ንገሯቸው። የቸርች አገልጋዮች ምን ማድረግ እንዳለባችሁ በደንብ ይነግሯችኋል፣ ኮች ያደርጓችኋል። ግን ቸርች መሄድ የማትችሉ የት ቸርች ጆይን ማድረግ ግራ እንደሚገባችሁ ምናምን ሰዎች ካላችሁ ደግሞ በውስጥ መስመር አገኙ። ያላችሁበት አካባቢ ብን ቸርች እንዳለ እንኳን የማታውቁ ሰዎች ካላችሁ በውስጥ መስመር አገኙን። የትኛውም ኤሪያ ላይ ብትኖሩ በዓለም ላይ ሰዎችን ስለምናቅ ያሉ አገልጋዮችን ኮሙኒኬት እናደርጋቸዋለን። በውጭም ይሁን በአገር ውስጥም ይሁን የትኛውም ኤሪያ ላይ ብትኖሩ
ኮሙኒኬት አድርጉን። እግዚአብሔር ይባርካችሁ። እንቀጥላለን። አንድ ዙር ጥሪ እናደርጋለን። ይህን ጌታ ለመቀበል የምትፈልጉ ሰዎች አብረን እንጸልያለን። እሺ ዳኒ ሰላም ነው? ዳኒ እሺ ምናልባት እስከ ዛሬ ድረስ እመለሳለሁ ደክሜ ነበረ ዛሬ ነገ ወደ ጌታ እውነት እመጣለሁ እያላችሁ ባክ ያደረጋችሁ ሰዎች በቃ ኢቭን አንዳንዶቻችሁ ባክ ማድረጋችሁን እንኳን ሳታውቁ አሁን ህይወታችሁን በጣም በወደቀ ከእግዚአብሔር እውነት በራቀ እጅግ በጣም በቃ ከባድ የሆነ ልምምድ ውስጥ የገባችሁ ሰዎች ሰይጣን በከባድ የኃጢአት ባርነት የያዛችሁ ሰዎች ከእግዚአብሔር እውነት ከእግዚአብሔር ሐሳብ የራቋችሁ ሰዎች ካላችሁ አገልጋይ የነበራችሁ ጌታ በእናንተ ላይ የሚገርም ጸጋ የነበረው ወይም በእናንተ ህይወት ውስጥ እግዚአብሔር ሲሰራ ያያችሁ ግን ሳታውቁት ባክ ያደረጋችሁ ያወቃችሁ ከጌታ ህይወት ከጌታ ፊት የራቃችሁ ሰዎች ካላችሁ እሺ ወንድም እግዚአብሔር ይባርክ። አይቻልም። ዛሬ እግዚአብሔር ያነሳችኋል። ይህንን ጸጋ እግዚአብሔር ሲገልጥ በመካከላችን ሐሳቡን ሲናገር በመካከላችን እግዚአብሔር ሊያነሳችሁ ሊረዳችሁ ሊያግዛችሁ በብዙ ነገር ውስጥ ያላችሁ ሰዎች ባክ ያደረጋችሁ ሰዎች መመለስ የምትፈልጉ የጌታን ፊት ምህረቱን የምትናፍቁ ሰዎች ካላችሁ ለእናንተ እንጸልያለን። እኔ ጌታን አቅ ነበረ ዛሬ ግን በብዙ ድካም ውስጥ ነው ያለሁት በዓለም ነው ያለሁት ወደዚህ ጌታ መምጣት ፈልግ እግዚአብሔር ይባርክ ወንድሜ። ሌላ ሰው አለ? አንድ ቁጥር ጻፉ። እግዚአብሔር ይባርክ እዩ ተባረክ። አብረን እንጸልያለን። እግዚአብሔር ያነሳል ባይዘው የእንደገና አምላክ ነው ጌታ። ይኸው አለን ጌታ ሲያነሳ የእንደገና አምላክ ነው። እሺ ተባረኩ። ሌሎቻችሁ ካላችሁ አንዳንድ ቁጥር ጻፉ። መነሳት ፈልጋለሁ የምትሉ እግዚአብሔር ምህረት እንዲሆነኝ ቸርነት እንዲሆነኝ እግዚአብሔር እንዲያነሳኝ ፈልጋለሁ ዳግም መቆም እፈልጋለሁ ጠላት እንደተጫወተብኝ ዘመኔን እንደበላው እንዲያልቅ አልፈልግም እግዚአብሔር ምህረቱን በእኔ ላይ እንዲያበዛ ፈልጋለሁ የምትሉ ሰዎች እህቴ እግዚአብሔር አምላክ ይባርክሽ። ሳታቁት በብዙ ነገር የተወሰዳችሁ መጸለይ ያልቻላችሁ አሁን ማንበብ ያልቻላችሁ ቃሉን በዓለም ምልልስ ውስጥ ያላችሁ ባክ ያረጋችሁ ወንድመቶች ዛሬ የሚያነሳ የአምላኬ ጸጋ በመካከላችን ተገልጧል። እግዚአብሔር ይባርካችሁ ወንድመቶች። ሃሌሉያ። ዛሬ እግዚአብሔር ያነሳችኋል። እግዚአብሔር አቅም ይሆናችኋል፣ ጉልበት ይሆናችኋል። ተባረኩ ወንድመቶች። ኑ ዛሬ መመለስ ይሆንላችሁ። ጌታ የእንደገና አምላክ ነው። ይችልበታል። አቅም ላጣ አቅም መሆን እግዚአብሔር ይችልበታል። ሃሌሉያ። እግዚአብሔር አቅም ይሆናችኋል፣ ጉልበት ይሆናችኋል፣ ብርታት ይሆናችኋል። ብራዘርስ ኑ ተመለሱ። ሞት ድንገት ነው የሚመጣው አይደል? ብዙ አያል በጣም ብርቱ ናቸው። ምንም በቃ እነኝማ የተባሉ ሰዎች ስንነቃ አተናቸዋል። መቼ ወደ ጌታ እንደምንጠራ አናውቅም ብራዘርስ። እግዚአብሔር ግን ዛሬ የምህረት እጆቹን ዘርግቶላቸዋል። ተመለሱ፣ ወደ ጌታ ፊታችሁን አዙሩ። ዓለም አታላይ ናት። አይኖ በጣም ታጓጓለች። ብልጭልጩ ብዙ ነው። ከጌታ ግን አትበልጥም። አያችሁ አይደል? ባክ ባረጋችሁበት ዘመን ላይ ያያችሁት ነገር ምንድነው? የተለየ ነገር ከጥቅሙ ይልቅ ጉዳቱ አልበዛም? የጌታ ፊት አሁን አልናፈቃችሁም? ሰላሙ፣ እረፍቱ ከእግዚአብሔር ጋር ያለው ያ ህይወት አልናፈቃችሁም? ጠላታው እንዴት ነው እየተጫወታባችሁ ያለው? አይደል? ያ ልጅ ኮበለለ፣ ከአባቱ ፊት ራቀ። የኖረው ህይወት ትዝ ይላችኋል? የብዙዎቻችን ህይወት ከጌታ ቤት ኮብለለን ያንን ህይወት ነው የምንኖረው። ያንን ህይወት ነው የምንኖረው። የማይገባንን የኃጢአት ህይወት እየተጋጥን እየበላን አይደል? ያንን ከንቱ የሆነ ህይወት አይደል? መኖር የማይገባውን የሰው ልጅ ያንን ህይወት አይደል እየኖርን ያን በኃጢአት ቀንበር ውስጥ ወድቀን ከእግዚአብሔር እውነት ርቀን ከጸጋው በጣም ሸሽተን ሰላም የለን፣ ደስታ የለን፣ ረፍት የለን። ብራዘርስ ያለ ጌታ ሁሉ ነገር ከንቱ ነው። ለትዳር ብራችሁ ጌታን የተዋችሁ፣ ለትምህርት፣
ለስራ ለስኬት እያላችሁ ከጌታ ፊት የራቃችሁ ሰዎች ዛሬ መመለስ ይሁንላችሁ። መመለስ ይለናችሁ። ያለ ኢየሱስ እረፍት የለም። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ይላል የአምላክ ቃል አይደል? ምን ይጠቅመዋል? የስኬት ሁሉ ስኬት እኮ ኢየሱስ እግር ስር መኖር ነው። በቤቱ እንደው ከተቻለ በቃ እንደው በዓለም ከሚገኝ የስልጣን ማማ ይልቅ በቤቱ መጣልን የመሰለ ክብር የለም። በቤቱ መጣልን፣ በፊቱ መጣልን የመሰለ ክብር የለም። እግዚአብሔር ግን ማንንም ጥሎ አያውቅም። ማንንም ጥሎ አያውቅም። ዓለም የምታቀርብላችሁ ይሄ ስኬት የሚመስል መልካም የሚመስል ነገር ብራዘርስ ከኢየሱስ አይበልጥም። በብዙ ምክንያቶች ዓለም አታላችሁ ወደ ዓለም የሄዳችሁ ሰዎች ዛሬ መመለስ ይሁንላችሁ። ኢየሱስ ክርስቶስ ጌታ ነው። የስኬት ሁሉ ስኬት ኢየሱስ ነው። ክብር ለጌታ ነው። እናንተ ወንድመቶች አብረን እንጸልያለን። አብረን እንጸልያለን። ጌታ ይረዳችኋል። እግዚአብሔር ያግዛችኋል። ዛሬ መነሳት ይሆንላችኋል። መቆም ይሆንላችኋል። እሺ ባባ ሰላም ነው? እንዴት ነው ወዳጄ? እግዚአብሔር ይመስገን ዳኒ ሰላም ነው። እግዚአብሔር ይባረክ። ወደ አባት ጉያ ለመመለስ ነው። እግዚአብሔር ይባረክ። እንኳን ጌታ ረዳ። አሜን። አሜን። ጌታ ከተቀበልኩ ቆይቻለሁ፣ ግን ያው ድክመቶች ይኖራሉ እና በዛ ነው። እሺ ወዳጅ ደስ ብሎናል። እንኳን ተመለስ። እሺ እዩ አቤት ዳኒ ሰላም ነው? እግዚአብሔር ይባረክ። ሁሉ ሰላም ጌታ ይባረክ። አሜን። በንስሐ ለመመለስ ነው? አዎ እኔም ለመመለስ ነው። ያው አምና ነው ጌታ ኢየሱስን እንድክል አድርጌ አንደኛ አድርጌ የተቀበልኩት እና የደህንነት ትምህርት ወስጃለሁ። ጌታ ራትን ወስጄ ነበረ። ማለትም ታሪኬ በጣም ረጅም ነው። ከዛ በፊት በጣም በብዙ አይነት ሱስ ነበርኩኝ። ከዛ ሁሉ ነገር ትቼ ያንን ነገር ካረኩኝ በኋላ ደግሞ እንደገና በጣም ባካርጌ የሆነ ከሰው ጋር ተጋጭቼ ምናምን ያው የሆነ ጉዳት ደርሶብኝ በዛ ምክንያት ደግሞ ተመልሼ ክርስቶስ ስለመስገባው አሁን በጣም ያው ያለሁት ሁኔታ በጣም ያስጠላል። ለዛ ነው። እሺ አይዞ፣ እግዚአብሔር እንደገና አምላክ ነው። እግዚአብሔር አቅም ይሆናል፣ ጉልበት ይሆናል። ዳግም እግዚአብሔር ያድሳል። እዩዬ እሺ የት ነህ የሚል ወንድሜ። እሺ ሰላም እህቴ። አም ሶሪ ስሙ ኮመን ነውና እንደው እንድጠራውሽ። እሺ ይቅርታ። እግዚአብሔር ይመስገን፣ ችግር የለውም። አሜን። ይሄን ጌታ በንስሐ በፊቱ ለመውደቅ ነው የመጣሽው ወደ ጌታ ዳግም ነው ወይስ ጌታ ለመቀበል ነው? አይደለም፣ ንስሐ ለመግባት ነው። ንስሐ ለመግባት ነው። እሺ እህቴ። እሺ እግዚአብሔር ይባረክ። እንኳን ጌታ ረዳሽ። አሜን። የጌታ እጆች ምህረቱ ተዘርግተውልሻል አንቺ ዛሬ። አሜን። እግዚአብሔር ይመስገን። እሺ ኤላ ሰላም ላንተ ይሁን ዳና። እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ ዳና። እኔም በንስሐ ለመመለስ ነው። እሺ እግዚአብሔር ይባረክ። እግዚአብሔር ይመስገን። ዛሬ ለእናንተ በላይ በሰማይ ታላቅ ደስታ አለ። በአንድ ኃጢአተኛ፣ በአንድ በደለኛ፣ በአንድ ከእግዚአብሔር ሐሳብ በራቀ ነፍስ በሰማይ ታላቅ ደስታ ነው የሚሆነው። ታላቅ ደስታ ማለት ነው። እግዚአብሔር ይባረክ። እሺ ራሄል እግዚአብሔር ይመስገን። ሌሎቻችሁ ምናልባት አሁን ሁላችሁንም ማውጣት አንችልም፣ ግን አብረን እንጸልያለን። የእምነት ጸሎት አብረን እንጸልያለን። ቴንክ ዩ ራሄል፣ ተባረኪ፣ ጸጋ ይብዛልሽ። ሌሎቻችሁም ካላችሁ በቃ የጌታን ፊት ምህረቱን እናፍቃለሁ። ዛሬ መመለስ እፈልጋለሁ። ወደ እግዚአብሔር እውነት ዛሬ መጠጋት እፈልጋለሁ የምትሉ ሰዎች አላችሁ አይደል?
አብረን እንጸልያለን። እግዚአብሔር ይረዳችኋል። ባላችሁበት ስፍራ የእምነት ጸሎት እንጸልያለን። እሺ ቴዲ፣ እግዚአብሔር አምላክ ይባርክ ወንድሜ። ሌሎቻችሁም አላችሁ። ዛሬ የመመለስ ቀን ነው። ክብር ለጌታ ይሁን። በቃ እግዚአብሔር ምሕረቱን በመካከላችን አብዝቷል። እግዚአብሔር ዛሬ ህይወታችሁን ያድሳል። የደከማችሁ ትበረታላችሁ። አቅም ያጣችሁ ሰዎች እግዚአብሔር አቅም ብርታት ይሆናችኋል። እሺ ወንድሜ እርሱ እግዚአብሔር ይባርክ ወይ እግዚአብሔር ይባርክ ሸኔት። ክብር ለጌታ ይሁን። ዛሬ እግዚአብሔር ምሕረቱን በእናንተ ላይ ያደርጋል። ይህንን የእምነት ጸሎት አብረን እንጸልይ ባላችሁበት ስፍራ። ከዛ ጌታን እንባርከዋለን በጋራ ይህንን ጌታ እናመሰግናለን። እሺ እግዚአብሔር ይባርክ ወንድሜ፣ እግዚአብሔር ይባርክ። ሌሎቻችሁም ተባረኩ። መመለስ ይሁን ዛሬ። በቃ በጌታ ፊት ከነድካማችሁ ተመለሱ። እንደው ጌታ ይህንን ነገር አስተካክዬ ነው የምመለሰው አትበሉ ብራዘር። ጌታ ካላስተካከለው እድሜ ዘመናችሁን የሚስተካከል ህይወት የላችሁ። ጌታ የጠራው ከነድካማችን ነው። ድካማችሁን አራግፋችሁ ኑ ቢል ኖሮ ማንም ዛሬ በጌታ ቤት የሚቆም ሰው ማንም የለም። ማንም ነው፣ አስረግጬ ነው የምነግራችሁ። ማናችንም ድካማችንን ማራገፍ የምንችል ሰዎች አይደለም። እግዚአብሔር ግን ስሙ ይባረክ። የጠራን ከነድካማችን ነው። ደክሞሻል? አልቻልሽም? አቅም አጥተሻል? በቃ ኢየሱስ ነይ ወደ እኔ እያለ ነው። አሃዱ እግዚአብሔር አምላክ ይባርክ እና ነይ ወደ እኔ ና ወደ እኔ እያለ ነው ያለው። ድካም ነው ውስጥ ነው ያለው። አስተካክለ ጌታ ፊት አትመጣም ብራዘር። እሱ ነው የሚያስተካክለው። ሸክምህን እሱ ነው የሚያቃልልልህ። አንተ ልታቃልል አትችልም። ኢየሱስ ያላቃልልልህ አንተ ልታቀለው አትችልም። እና ወደ እኔ ያለው ጌታ ስለሚረዳ ነው። ሃሌሉያ። አይገርም? ይሄ ሩህሩህ ጌታ። ብዙዎች እኮ አቃላችሁኑ ነው ፕሪንሲፕላቸው። የትኛውም አማልክቶች ጋር ሄዳችሁ ብታዩ አቃላችሁ ንጹህ ሆናችሁ ራሳችሁን እንዲያርጋችሁ ኑ ነው የሚለው። የኛ አባት ስሙ ይባረክ። ከነ ድካማችን የጠራን ደግሞ የሚራራልን ሊቀ ካህናችን ኢየሱስ ስሙ ይባረክ። ና ወደ ጌታ። አቅም የለህም፣ ጉልበት የለህም፣ ደክመሃል፣ በኃጢአት ልምምድ ውስጥ ነው ያለው። ና ኢየሱስ ክርስቶስ ዛሬ ነፃ ያወጣሃል። በብዙ ልምምድ ውስጥ በብዙ ኃጢአት ውስጥ ነው ያላችሁት። ባካርጋችኋል። በዓለም ከንቱ ልምምድ ውስጥ ናችሁ ያላችሁት። አዎ ነው ከሆነ መልሳችሁ ዛሬ ኢየሱስ ክርስቶስ የእንቆቅልሻችሁ ሁሉ መልስ፣ የጥያቄዎቻችሁ መልስ እሱ ነው። ብራዘርስ ኑ ወደ ኢየሱስ፣ ልባችሁን ክፈቱለት። ጌታ ሆይ እኔ ደካማ ነኝ አቅቶኛል በሉት። ግን በፊቱ ተደፉ። እግዚአብሔር ሆይ አልቻልኩም በሉት። ከነሸክሜ በፊት እመጣለሁ በሉት። ጌታ ትላንትና ብርቱ ሆናችሁ ስታገለግሉት በፊቱ ስትዘምሩ የነበረው ፍቅሩ ዛሬም በእናንተ ላይ አልተለወጠ። ትላንትና በሚወዳችሁ ፍቅር ዛሬም ይወዳችኋል። ትላንትና ባያችሁ በምህረት አይኖቹ ዛሬም ያያችኋል። እግዚአብሔር ፍቅር አይለዋወጥም። ወረተኛ አይደለም። እሱ ወረተኛ አይደለም ጌታ። ስንደክም ፊቱን የሚያዞር ስንበረታ ደግሞ የሚጠጋን ጌታ አይደለም። የወደደን በዘላለማዊ ፍቅሩ ነው። በብዙ ድካም ውስጥ ብትኖሩ ዛሬ የምስራች እነግራችኋለን። ኢየሱስ ዛሬም ይወዳችኋል። በብዙ የኃጢአት ልምምድ ውስጥ ብትኖሩ አንድ ተስፋ እነግራችኋለን። ዛሬም ኢየሱስ ክርስቶስ ይወዳችኋል። የጌታ ፍቅር አልተለወጠም፣ አልተቀየረም። ዛሬም ፍቅሩ ያው ነው ጋይስ። እና ይህንን ጸሎት በእምነት እንጸልያለን። በእምነት ማለት ነው ጌታ እንደማይወዳችሁ በኃጢአታችሁ በበደላችሁ በእግዚአብሔር ዘንድ የተጠላችሁ እንደዚህ አይነት ስሜት እንዲሰማችሁ ኢቭን በቅዱሳን መካከል እንኳን ለመቀላቀል አቅም ያጣችሁ፣ ቸርች ለመሄድ ጉልበት ያጣችሁ፣ በፊቱ ለመንበርከክ ኃጢአታችሁ በደላችሁ የሚከሳችሁ ሰዎች ዛሬ እግዚአብሔር አምላክ በፍቅሩ ቀንበራችሁን ይሰብርላችኋል። ዛሬ ሃሌሉያ፣ ዛሬ ነፃ ያወጣችኋል ከየትኛውም የኃጢአት ክስ፣
ከየትኛውም የኃጢአት ክስ ኢየሱስ ክርስቶስ ዛሬ ነፃ ያወጣችኋል። የምህረት እጆቹ ያገኛችኋል። ደክማችኋል፣ ዝላችኋል፣ በቃ ከፊቱ ግን አትታጡ። ከነ ድካማችን ከና ለመቻላችን በፊቱ እንሁን። የጠራን ጌታ እሱ የታመነ ነው። ሃሌሉያ። የጠራክ ጌታ የታመነ ነው። ሲጠራ የራሱን ክንድ ተማምኖ ነው ጌታ የጠራ። ሃሌሉያ። የራሱን ብቃት በቃ የሚራራ ጌታ አለ፣ የሚያግዝ ጌታ አለ፣ አቅም የሚሆን ጌታ አለ። በጸጋው ዙፋን ፊት በእምነት እንቀርባለን። አሁን ሁላችን ማለት ነውና ይሄን የንስሐ ጸሎት ባላችሁበት ስፍራ አብረን እንጸልያለን። እግዚአብሔር ይባረክ። ይሄን የንስሐ ጸሎት አብረን እንጸልይ። ክብር ለኢየሱስ ይሁን። አብረን እንጸልያለን። ያላችሁ ስፍራ የሚመች ከሆነ ተንበርክካችሁ ይሄንን የንስሐ ጸሎት ከኔ ጋር እንጸልያለን። ለጌታ ትነግሩታላችሁ። እኔ በጸሎት መራቸዋለሁ። እግዚአብሔር ይባረክ። እሺ። እግዚአብሔር ሆይ ስለ ዛሬ ጊዜ አመሰግናለሁ። አሁን ኃጢአት በደሌን በፊት ተናዝዤ ንስሐ እገባለሁ። እግዚአብሔር ሆይ የእንደገና አምላክ ነህና የእንደገናን ህይወት ስለሰጠኝ ተባረክ። ዛሬ ኪዳኔን አድሳለሁ። አንተ የእግዚአብሔር ልጅ የሆንከውን ኢየሱስን የህይወቴ ጌታና ዳኛ አድርጌ እቀበላለሁ። ዓለምን፣ ሰይጣንን፣ ክርስቶስን ጌታና አዳኝ አድርጌ ሾማለሁ። በዚህ ኪዳን ከዛሬ ጀምሮ ጸንቼ ቆማለሁ። ጸጋ ያግዘኛል። በጌታ በኢየሱስ ስም ጸለይን። አሜን። እግዚአብሔር አባትና አምላኬ ሆይ ስለ ወንድሞቼ ስለ እህቶቼ በእምነት በፊትህ እንጸልያለን፣ በፊትህ እንቀርባለን። ቅዱስ እግዚአብሔር ሆይ ድካማቸውን አለመቻላቸውን አይተው በፊትህ ንስሐ ገብተዋል። ከዛሬ ጀምሮ እግዚአብሔር ሆይ የምህረት እጆችን እንዲያገኛቸው በበጎነትህ እንድትጎበኛቸው ከዚህ በኋላ እጆቻቸውን እንድትይዝ ለታመኑ እጆች አደራ አስረክበን እንሰጣለን። በባለፈው ህይወታቸው የትኛውም ያለ የጠላት ክስ ከዚህ ሰዓት ጀምሮ ከህይወታቸው ላይ የተወገደ ይሁን። የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ስለሚያነጻ ከነበረባቸው ኃጢአትና በደል ከየትኛውም ከጠላት ክስ ከየትኛውም የኃጢአት ክስ በኢየሱስ ክርስቶስ ደም ነፃ ይውጡ። እግዚአብሔር አባትና አምላኬ ሆይ ጠላት የወረሰባቸውን ጠላት የወሰደባቸውን የትኛውም ምርኮ በእጥፍ እግዚአብሔር እንድትመልስላቸው በእጥፍ ቅባት እንድትቀባቸው በቤት ዳግም እግዚአብሔር ቆመው የሚያገለግሉበትን አቅምና ጉልበት እንድትሰጣቸው ውድቀታቸው መሳለቂያ ሳይሆን መማሪያ እንዲሆናቸው በክርስቶስ ኢየሱስ ስም ለታመኑ እጆች አደራ አስረክበን እንሰጣለን። መንገዳቸውን አቅና። ሳያውቁት የገቡት ኪዳን ቢኖር ከጨለማ አሰራር ጋር ከዛሬ ጀምሮ ከገቡት ኪዳን የተነሳ በኢየሱስ ክርስቶስ ስም የትኛውም የጠላት ኪዳን ከህይወታቸው የተወገደ ይሁን። ስለሰማን እናመሰግንሃለን፣ እንባርካለን፣ እንወድሃለን። በጌታ በኢየሱስ ስም ጸለይን። አሜን አሜን። እግዚአብሔር ይባረክ። እግዚአብሔር እናመሰግናለን ወገኖች። ክብር ለኢየሱስ ይሁን። ተባረክ። አሜን። እግዚአብሔር ባርክ፣ ጸጋውን ያብዛልህ። አሜን አሜን። ተባረኩልኝ። አሜን።
ክብር ለኢየሱስ ይሁን። ተባረኩልኝ። ጸጋ ይብዛላችሁ። እሺ ጸጋ ይብዛላችሁ። አንድ መዝሙር ልጋብዛችሁ ነው። እሺ ዳኒ የኔ ልምረጥላ መዝሙር። እሺ ቤኪዬ። እሺ እሺ እምቢ አለኝ። እሺ ቤኪዬ ፕሊዝ። እኔ ጋር እንድከፍት ነው አንተ ጋር እንድከፍት? ክፈተው ቤካዬ። ኧረ ዳኒ አንተ ጋር ክፈት። እሺ የማንን ልክፈት ቤክ? በለቅሶ ዘርተን ነበረ በደስታ ይድናል ምርኮዋችንም ተወስዶ ነበር ዛሬ ግን ተመልሷል። ነዶ በነዶ ሆነናል በረከትም በዝቶልናል። ይላረገው ጌታ ለዋለልን ውለታ ኑን ዘምር በልላ። አሜን። እሱን ክፈትልኝ ዳኒ። ቀጥል ብራዘር ቀጥል ቤካዬ። በለቅሶ ዘርተን ነበረ ተመልሷል ምርኮዋችንም ተወስዶ ነበር ዛሬ ግን ተመልሷል። በለቅሶ ዘርተን ነበረ በደስታ ይድናል ምርኮዋችንም ተወስዶ ነበር ዛሬ ግን ተመልሷል። ነዶ በነዶ ሆነናል በረከትም በዝቶልናል። ይህን ላረገው ጌታ ለዋለልን ውለታ ኑን ዘምር በልልታ። ይህን ላረገው ጌታ ኑን ዘምር በልልታ። በዙሪያዬ ሆኖ